አለ አይደለም በቃ ግን እንደ በፊቱ አይደለም። እየቀሰቀሰ ነው የለም በጣም አላማችን ተሳካ ብሎ ይሆን አይደለም ነቦ ይኸውልሽ ከነፍሳቸው በላይ የሚወዱ ሰው አለ። እኔ ስለማውቃቸው ብዙ ነገር አለ ገብቶሻል አይደለ? እንደምን የሚወዳቸው ሰው አለ። እነዛ ሰዎች አሁን ራሱ የሉም ነው እያልሽኝ ያለሽው አይደል? አዎ እንኳን ነው አሁን አንዳንድ ሰዎች አስመስሎ ወይም ደግሞ እሷን ይወዳሉ ወይም እሱን ይወዳሉ የሚባል ፓርት አለ አይደለም? ሳይሆን ግን ሞቱ እነሱን የሚወዱት ራሱ አሉ። ከዚህ ከመጀመሪያ ጀምሮ እስከ ዛሬ የነበሩት ሰዎች አሁን ቀዝቅዟል። በቃ እንትን ራሱ ምን እንደሚባል ታውቂያለሽ? የሆነ ነገር እንኳን ቢጀመር እንደ ድሮ የሚደምቅ አይመስለኝም። አሉ እየተባሉት የሉማ። ዛሬ ይመጡልሻል። የሆነ ነገር ቢጀመር አሁን የከባዶቹ ውሳኔ ምን እንደሆነ ታውቂያለሽ? የከባዶቹ ውሳኔ ማለት ነው የነዛኛው ውሳኔው ወደ ይሄ ሌላ ነገር ከተፈጠረ ወደ ሌላ ነገር ነው የምንገባ ያሉ ነው እነዛኛዎቹ። ያልተኛችሁ ስለዚህ አሁን ይኸውልሽ ሁሉም ልቡ ተረጋግቷል። ጠይብ በፊት የነበረበት ፍራቻ በሙሉ ጠፍቷል። አሁን ለምሳሌ እኔ ጋር ብትመጪ ነው የሚያስፈራን ወይ እኔ ፈራዋለሁ ነው ያንቺን ንግግር ባላ ዝም በይ እኮ ያሁኑ ነው። አንቺ አሁን ይኸውልሽ ምን እንደሆነ ታውቂያለሽ? ብዙ ጊዜ ህይወት አትፍሪ። ህይወት እኮ አሁን ያን ጊዜ ምን እንደሆነ ታውቂያለሽ? ያን ጊዜና ያሁኑ ይለያል። እንዴ ምን ሆነ ሳራንቺ? አረ ጎበዝ በሉ ተከተሉኝ። ያን ጊዜ አረ አያስፈራም። አሁን ኧረ ተው እንዴ ጭንቀት አትልቀቁብን። በመከራ የወጣ ነው ፈተና። አይዲያው ማን እንደሚሰጠው ስለማታውቁ ነው አያስፈራም የምትሉት። አይዲያውን ማን እንደሚሰጥ ስለማቅ ነው የምፈራው። ተይ ባላችሁ አይደለም አሁን አይደለም የሁላችሁ ጣቢያ አሁን አንቺ አይዲያው ባለቤት ስለማቀው ነው የምፈራው እኮ ለምን ለምንድን ነው የምትፈሩት? የሰው ልጅ እኮ ፍቅር መሀል ውስጥ እኮ ውጣ ውረዶች እኮ ብዙ አለ። ምን ሆናችኋል እናንተ እንዴ? ታዲያ ፍቅሩ ምን ያህል እንደሚወዳት ምን ያህል እንደምትወደው በሱ ይኸውልሽ፣ ሁለቱ ጋር ብቻ ከሆነ ችግር የለም። ሶስተኛ አራተኛ ነገር ከመጣ ነው የምንፈራው እኮ። እሱን እኮ ነው የሚያስፈራው ታዲያ እንጂ ሁለቱ ጋር ማይከሻከሽ ችግር የለብንም እኮ። አሁን ተኙ አሁን በፊቱ ያምራል። አሁን ቀድማችሁ ተኙ ነው የምትይው። አዎ ተኙ። አሁን ይኸውላችሁ ሁሉም አሁን የተኛ ሞቶሪ ራሱ ዛን ጊዜ ተኙ። አሁን የተኛ የጠፋ ምናምን ራሱ አሁን በደንብ ተከታታይ። ለዛ እኮ ነው የምልሽ እኔ የት ሄዱ የሉም ያልኩሽ። ይመጣሉ እኮ ያንዴ በሰፊ ተናገረች እኮ ዛሬ ሰምተሻት የለ እንዴ? ያኔ እንትን ነበረ ኢሹ ነበራችሁ። አሁን ደግሞ በቃ በግዴታ ኢሹ ነው የምትፈልጉት አይደል አለች። ወይኔ ይፈላ ኦብሲዬ ተወጂኛለሽ አይደል? እኔ እኮ ይኸውልሽ ነቡ ካልደፈረሰ አይጠራም ማለት ለምን ነው የምፈራው እንዴ? ውስጤ ጥያቄ ነው ጠየቀች። ኦብሲ ተወጂኛለሽ አይደል? ወፈንድሚ ሰብስበሽ ላም ግዢልኝ። ከሱፐር ማርኬት ወተት የመግዛት ሰልችቶኛል እኔ። ይኸውልሽ ነቡ የአሁኑ እንቅስቃሴ እኮ ይኸውልሽ የአሁኑ እንቅስቃሴ የለም። ለምን እንደሆነ ታውቂያለሽ? እንደዚህ ደክሞ እኔ ደስ ይለኛል። ለምን እንደሆነ ታውቂያለሽ? እንደዚህ ደክሞ ይሰራሉ። ቻይናላችሁን እዩ የለም ልክ ነህ። መሰራትም በቃ አለበት። ጦርነት ስለሚፈጥ እንዴ ምን ሆነሻል? አሁን ካሰሩ መቼ ሊሰሩ ነው?
አይ የከፈቱት ሊሰሩ ነው፣ ይስሩ። መስራቱን እኮ አይደለም የምልሽ፣ ግን አሁን የእኛን እየሰሩ ስም አይደል እንዴ? የሚያዘዋውረው አይንጣ ነው። ጎን ለጎን ሲመጣ አሁን አሁን እየታየላቸው አይነፋም። አይደለም። የውብሴ ንግግር እኮ ልክ ነው ጠይባ። አሁን አዎ እየላ እሱማ አዎ፣ በረብሻ ሰዓት ነው በደንብ ቪው ነው የሚታየው። 19 ከሆነች እንኳን አዎ እየታየ አይደለም። እንደ ማስታወቂያውን እያዩ አይደለም። ማስታወቂያውን ካላየሽው አይቆጥርላቸውም። እንደገና ደግሞ አሁን ንግሮን ይኸውልሽ እያሳለፉ ገስት ላይ አይውላቸው። ገስት ላይ ይቀራል። ቅድም አሁን እኔ ብዙ ሰዎችን አይቻለሁ። ቅድም ማለት ነው ልክ የሀይሚ ዩቱብ እንደተለቀቀ ገስት የከፈተ ሰው አለ። ኧረ ያመጣም ሳዩ ሰው አለ ገና ውብስዬ፣ ያመጣም ሰው አለ፣ ያመጣም ሰው አለ። እናቴ ልጅ እኔ ጨጓራ በሽታ የለብኝም ነበር። የዛን ሰዓት የጀመረኝ እስካሁን ድረስ ያመኛል። ማማ እኔ አሁን ወላሂ ነው ወላሂ ያው ራሴን ጠይቄው ለራሴ መልስ ያጣሁበት ምክንያት ቢኖረኝ ለምንድን ነው በጥሩ ነገር በሚያስደስት በሚያስተምር ነገር ስንመጣ ለእነሱ ማየት አዲያ እኮ ይጠፋል። አንዳንድ እኮ አዲያ ይጠፋል እኮ። አሁን ምን እንደሆነ ታውቂያለሽ? እንደዚህ አዲያ ይኸውልሽ፣ በየቀኑ አዲያ ማምጣት እኮ በጣም ከባድ ነው። አዎ እሱማ አይገኝም እኮ አይዲያ ሁሌ አንድ አይነት ማምጣት ደግሞ ያስጠላል። ሁሌ በአንድ እኮ አንድ አይነት አሁን አንቺ ሁሌ አንድ አይነት አዲያ ነው። አንድ አይነት አዲያ ሲመጣ አሁን እንትን ይላል የሚስብ ነገር አዲያ ሲያመጡ ገብቶ አዩ። አሁን ለምሳሌ የፍቅር ጨዋታ እየተጫወቱ ሞክሩ የለም ብዙ ነገራቶችን አዲያ አሁን በዚህ በአንድ አዲያ አሁን 1 ወር 2 ወር ይሄዱበታል እነሱ ማለት ነው። በአንድ አዲያ ግን 6 7 አዲያ ተሰርቶ ራሱ የሌሎቹን እንትን አይተሽ እኮ የሌሎቹን አሁን ከቅመሜ ልደት በኋላማ ይኖራል። አዎ ይኖራል። ጥብጥማ ይኖራል። አሁን እኮ በዚህ እንደዚህ ከቀጠለ እኮ ቻይናላቸው እየሞተ እኮ ነው የሚመጣው። እንደዚህ ከቀጠለ አይንቀሳቀስም። ኦብስዬ እንዲያውም አሁን አልሐምዱሊላህ አሁን ያውም እየሄደ ነው። የቅመሜ ወደኋላ አለ እንጂ አሁን እየሄደ ነው። አዎ የብሩኬ ማሻላ ሄደዋል። አሪፍ አይደለም አንቺ ወደ 20 ምናምን ሺህ ነው የቀረው። ሰብስክራይቡ መጨመር ብቻ ሳይሆን ይኸውልሽ 29 ሺህ ይቀረዋል። አዎ 29 ምናምን እኮ አሁን እኮ ሰብስክራይቡ ሳይሆን ዩቱቡ ቻይናሉ ምን ይፈልግ? ይኸውልሽ ቻይናሉ አሁን የነሱ ከ200 ሺህ በላይ አይደለም የሚታየው እንትኑ በ24 ሰዓት ውስጥ ማለት ነው። አሁን ይኸውልሽ እየቀነሰ አዎ ቪው እየቀነሰ ነው። እየቀነሰ ነው። ይኸውልሽ አንድ ቀን 190 ይታያል፣ አንድ ቀን 180 ይታያል፣ አንድ ቀን 170 ይታያል። በየቀኑ 10 ሺህ እየተነሳ ነው። አይሽ ሁለተኛ ደግሞ ሰው ራሱ እንደው ይቅርታ አድርጉልኝና ለምን ይላሉ እንጂ ረብሻ ነው የሚፈልገው ሰው። አዎ ረብሻ ይፈልጋል። ግን ይኸውልሽ አሁን የልጆቻችን ስለሚያከብሩን ተውም ስትያቸው ስለሚያቆሙ እኛን የሚያስከፋን ነገር መስራት ስለማይፈልጉ ነው እንጂ ያው 3ኛ ዓመት ሊይዝ ነው። በደንብ እየታየላቸው ነው። አዎ ግን እንደ እንትን ከማለት ከመበጥበጥ እኮ ትንሽን ታይቶ ጥራት ያለው ይሻላል ነው። ነገር ግን ቻናሉ ልክ ኦብሴ እንዳለችው ቻናል። እኔ ደግሞ ጥያቄ ምንድነው ለምሳሌ አሁን 100 ሺህ ብቻ ታየ ጠይቅ 200ውን 190ውን ታዩ 50 ሺህ ታየ እንበል። 50 ሺህ ንጹህ ሰው አለ፣ 50 ሺህ ደግሞ ሊደበር ይገባል እንበል። 50 ሺህ ንጹህ ከሆነ 50 ሺህ ላይክ ለምን አይመጣም ነው እኔ ጥያቄ ሆነ። ላይኩ ምንድነው የሚይዛቸው? ላይክ አያረጉም። አዎ በብዛት ላይክ አያረጉም እኮ ጥያቄ። አሁን ገብተሽ ካየሽ ኢንትሮም አቋርጠሽ ግን አንዳንዴ እኮ ይረሳል። እኔ አሁን ዛሬ ላይክ ሳላደርግ ወጥቼ ድጋሚ በድጋሚ ገብቼ ላይክ ያደረኩት አንዳንዴ ይረሳል። እኔ ጠይቃ ገና ቪዲዮ ሳይጀምር ቪዲዮአቸውን ስከፍት ነው ላይክ የማደርገው በስልኮች። አዎ እኔም እንደዛው ልጅ ዛሬ ረስቼ ድጋሚ ወጥቼ ገባሁ። ገና ጨርሼ ገና ረስቼ አርጌ ወጣሁ። እኔ ቪዲዮ ሳይጀምር ሁሉንም እኩል ከፍቼ
ለመጻፍ